የብዙዎቻችን ችግር ከህግ ይልቅ ስሜታችንን እንከተላለን። ከህግ ይልቅ አስተሳሰባችንን እንከተላለን። የስኬት ህግን መከተል ልምድ ቢሆንባችሁ ምን ትሆናላችሁ? ስኬታማ። አንዳች በህይወት የምትፈልጓቸው ነገሮች የምታጡት አይኖር እድሜውና ጤናው እስካለን ድረስ። እንዴት አድርጌ ህግን ልከተል? ህግን እንዳንከተል የሚከለክለን ትልቁ ጠላታችን ምንድነው? ወይም ማለት ስሜትን መግዛት አለመቻላችን። ስሜቱን የገዛ ምኑን ይገዛል? ራሱን ዓለሙን ጭምር መግዛት ይችላል። ብዙ ጊዜ መጥፎ ነገር ከተናገረኝ ለመጥፎ ነገር መሰጠት ያለበት መልስ አለ ብዬ የማስበው ነው አልምሰጠው። መጥፎ ነገር ሲናገረኝ ማሰብ ያለብኝ መልሼ የማደርገው ነገር ለዓላማዬ ይጠቅማል። ሌላስ አንድ ሰው ወደ ሆነ ቦታ ሲጠራኝ፣ ጥሩ ወደሚባል ቦታ ሲጠራኝ ጥሩ ስለሆነ አይኬድም፣ ለዓላማዬ ይጠቅማል ወይ? ካልጠቀመ ነው ማለት መቻል አለብን። እሱ ምን ይባላል? ህግን መከተል። ትልቁ ፈተና የስሜት ነው አይደል? ትልቁ ፈተና ሲርበን የሚጎዳው ምናችን ነው? መጀመሪያ የሚፈተነው እውነት ጤናችን ነው ወይንስ አስተሳሰባችን? ራብ እኮ ያሰብ 6 ሳይደርስ ቀድመን አይደል 6 ሰዓት ላይ እንበላለን የምንለው አይደል? ምሳ ሰዓት እንበላለን፣ ባይርበንም እንበላለን። ለምን? የሚረበው ምን አለ? ሐሳባችንን ምሳ ቁርስ ሰዓት በላ ወጣ በስማም እንደዚህ አይደለም። በባህላችን እኮ እንደዛ ምግብ እንዴት ምሳ ሰዓት በላ ለሚለው እንዴት ሳታነብ የለ እንዴት ሳታነብ የለ። እንደውም ተጠንቀቅ፣ ምን ሊያደርግ ይችላል? ስለዚህ ትኩረታችን ሁሉ ምን ላይ ነው? ሆድ ላይ። ስለዚህ የሀገሪቱን መንግስት የሚያስበው ስለ ሆድ ነው። በጀት ቢያወጣ ግልጽ ነው። በቀን 3 ጊዜ እንድንበላ ዳቦ እንዲኖረን ምናምን። ለምን? መንግስታችንም ራሱ ከኛው ማህበረሰብ የወጡ አይደሉ? ስለዚህ ስለ ሆድ ስለ ንባብስ አለ የለም? አይነገርም፣ ቅንጦት ነው። ለዚህ ነው ማን ለወጠው። ለምን? ሆድን የሚያስተዳድር ራስ አለ። ራስ ውስጥ የሚገባው ሐሳብ ነው። ስለዚህ ሐሳባችን ነው መጽናት ያለበት። አያችሁ፣ ሰው እንዲጸና የሚያደርገው የሚያስቀምጠው ተስፋው። ተስፋ ያላስቀመጠ ሰው በነገራችን ላይ ሊጸና ይችላል እንዴ? የሚያቋርጡ ሁሉ አያሸንፉም። ይህን በደንብ ያዙት። ሁሉ የሚያቋርጡ ሁሉ አያሸንፉም፣ የሚያሸንፉ ሁሉ አያቋርጡ። ሰው የሚያሸንፈው ስላልተፈተነ ሳይሆን ስላላቋረጠ ነው። ሰው የሚሸነፈው ፈተናው ከባድ ስለሆነ ሳይሆን ፈተና ሲገጥመው ስለሚያቆም ነው። አቁሞ ውጤት የለም። አንድ ሰው ዛሬ ቢዝነስ ቢጀምርና በንጋታው ቢዘጋው፣ ፉክክሩን አልቻልኩትም ብሎ ቢዘጋው በቴሌቪዥን ላይ በየጣቢያው ይቀርባል። በአጭር ጊዜ የዘጋው ሰውዬና ለማህበረሰቡ የሚሰጠው ልምድ መቅረብ ያለበት ሌላው ሰው ያቃተውን ሰርቶ የደረሰ ነው አይደል? በጥሩ ቫልዩ ባለው ፍቅር፣ ባለው ሰላም፣ ባለው ደግነት፣ ባለው አገልጋይነት፣ ባለው ቅንነት፣ ባለው ውጤት፣ ባለው መንፈሳዊ ቫልዩ ነው አይደል መቅረብ ያለበት። ከፍ ያለ ሌላው እየተፈተነ ሲወድቅ ያለፈ ሰው። ዓላማው መቅረብ አለ መቅረብ ሳይሆን እኔና እናንተ በህይወታችን ላይ ያስቀመጥናቸው ዓላማዎች ቢኖሩ ጽናትን እንደ ስንቅ ሳንይዝ በጭራሽ ልንደርስ አንችል። ፈተና ሁሉም ሰው ላይ አለ። የሚበዛው ማን ላይ ነው? ፈተና የሚበዛው ዓላማ ያስቀመጠ ሰው ላይ ነው? ግብ ያለው ሰው ላይ ነው? ወይስ የሌለው ሰው ላይ ነው ፈተና የሚበዛው? ያለው ሰው ላይ። ለምን? የሌለው ሰው የትም አይደርስም፣ እዛው ነው ያለው። ያለውን ደግሞ ያጣ። ችግሩን ለምዶታል፣ አካባቢውን ለምዶታል፣ እዛ ውስጥ ያለውን ውጣ ውረድ ለምዶታል። ያችን ነው የሚኖር። ዓላማ ስታስቀምጡ ግን ካለው ቦታ ከፍ ልትሉን፣ ከፍ ለማለት ምን አለው? ወደማታውቁት ቦታ ነው የምትሄዱት ማለት ነው። ካለን ፍቅር ከፍ ለማለት፣ ካለን ገቢ ከፍ ለማለት ምንድነው የምንጨምረው? ያለኝን ባህሪ ላይ ላሻሽል ነው ማለት ነው። አዲስ ነገር ስንጀምር ጊዜ ይፈጃል፣ ደስ አይልም፣ አይመችም፣ በሰው ፊት ሲታይ ተራ ሰው ያደርገናል። ነገር ግን ስንደጋግመው ምን ይሆናል? ማስተር እናደርገዋለን ማለት ነው። ስለዚህ ላስቀመጥነው ዓላማ የምንጀምረው ነገር ከጓደኛ ሊያርቀን፣ ከቤተሰብ ሊያርቀን፣ ከምንፈልጋቸው ነገሮች ከመዝናኛችን ወደ ኋላ ሊያደርገን ይችላል። ጥሩ ነገሮችን ሊያስተውን ይችላል። ግን ምን ይሰጠናል? የተሻለ ነገር ይሰጠናል። በህይወት ውስጥ ህይወትን ማየት ብቻ ሳይሆን ህይወትን መኖርም የሚባል ነገር አለ። ለማኗኗር እስቲ ለማኗኗር የመጣችሁ ሰዎች አላችሁ። ታዲያ ለመኖር መጽናት አለብን ወይስ የለብንም? አንዳንድ ሰውማ ዕጣ ፈንታውን ይጠብቃል ዘሎ እንዲገባበት ማለት ነው።
አንተ የትኛው የተባረክ ሰው ሆነ ነው ዘሎ አንተ ጋር የሚገባው ወር አንቺ ጋር የሚገባው? የትኛው ጸሎት ነው? የትኛው ምስጋናህ ነው? የትኛው መልካም ስራህ ነው? እጣፈንታ መጥቶ ባንዴ ግብት አንተ ውስጥና ከተመልካችነት አውጥቶ ምን ውስጥ ወደ ተጫዋችነት? ኢምፖሲብል አይሆንም። ለመቀበል ራሱ መጽናት ያስፈልጋል። ሁለት እድል አላችሁ። ወይ ጭንቅላታችሁ ዝም ብሎ የሚያወራውን ድምጽ መስማት፣ አለበዚያ የምትፈልጉትን ድምጽ ለጭንቅላታችሁ ማሰማት። መቼ? በለፈለፈ ሰዓት ሁሉ። አላማን እኮ መያዝ ነው። ባይዘው ጠንካራ ሐሳብ ስንል ሐሳብን ለመያዝ እንደዚህ ትግል ይጠይቃል። ፈቃድ ነው አይደል የሚጠይቀው? እምቢ ማለት ይጠይቃል። እምቢ እኮ ማለት የፈቃድ ያክል ቀላል። የሚገርመኝ ውጤቱ ነው። የያዛችሁት ሐሳብ አይነት ውጤት ነው የምታገኙት። የያዛችሁት ገንዘብ አይነት አይደለም። የያዛችሁት ዕውቀት አይነት አይደለም። የያዛችሁት ዘመድ አይነት አይደለም። የያዛችሁት ስልጣን አይነት አይደለም። የያዛችሁት ሐሳብ አይነት ውጤት ነው የምታገኙት። ለመኖር ሲል ቆዳውን፣ ሐሳቡን፣ ክብሩን፣ ህሊናውን፣ ፈጣሪውን የሚሸጠው ነው። ለመኖር እኮ ነው። እዚህ ስጋ ውስጥ ሆኖ ለመቆየት መኖር ማለት በዚህ ስጋ ውስጥ መቆየት ነው። ከስጋው በላይ ያለው ማንነት ሁሉ ሰብስቦ ስጋው ከተረፈ ችግር የለም፣ ሌላውን ሁሉ ይሸጠዋል። ያንን አሁን መመለስ አለብን። ከዛም አልፎ ደግሞ ገንዘብ ለማግኘት ወንድሜን፣ እህቴን፣ ጎረቤቴን፣ ጓደኛዬን ምናምን እንዳለ ምን ማድረግ? መዋሸት ሊሆን ይችላል፣ መሸጥ ሊሆን ይችላል፣ ማጭበርበር ሊሆን ይችላል። ምን ለማግኘት? ገንዘብ ቤታጣስ እየራበኝ ክብር አይበልጥም እንዴ? ፍቅር አይበልጥም እንዴ? ሰው አይበልጥም እንዴ? ሰው መጥፎ ያደርጋል። አዎ ሰው። አንተ ግን እኔ እውነተኛ ሰው ነኝ ካልክ በጽናት መልካምነትን፣ ቀናነትን መያዝ ይቻላል። ንጹህ ሆኖ መኖር ይቻላል። ዘንድሮ ጊዜው አስቸጋሪ ነው ይባላል። ጊዜው ምንድነው? በምስራቅ ፀሐይ ትወጣለች፣ በምዕራብ ትገባለች። የዛሬ 100 ዓመትም በነገራችን ላይ እንደዛ ነበር። ያኔ በሰሜን ነበር እኮ የምትወጣውና አሪፍ ነበር። ያው ወደ ምስራቅ ሄደች በኋላ ነው የተበላሸ ነው እንዳንል እንኳን ያው ነው። ምድርም የምትዞረው ነገር ያው ነው ምናምን። ጊዜው አይደለም፣ እኛ ነን። በዚህ ጊዜ ውስጥ ያለን እኛ የያዝነው ሐሳብ ዝቅ ያለ ስለሆነ ወርደናል። ከፍ ያለ ሐሳብ ከያዛችሁ ከፍ እንላለን። እርግጠኛ ስትሆኑ የሚገርማችሁ ትልልቅ የሚመስሉ ተራራዎች በፊታችሁ ትንን ብለው መንገዱን እያለፋችሁ ትሄዳላችሁ። በሰዓቱ አስቸጋሪነቱ ቅድም እንዳልኳችሁ ነው። አስቸጋሪነቱ ሲርበን ከሆድ ይልቅ ትልቁ መከራ ያለው የት ነው? ጭንቅላት ላይ ነው። ምሳ አሁን መብላት መግዛት ባትችሉ በምሳ ሰዓት ካለ መብላቱ በላይ ስንት ምሳዎች እኮ ሌላ ጊዜ አሳልፈን አሞን እኮ አልበላም ብለናል። ሆዴን ቆረጠኝ ስለዚህ አልበላም፣ ምሳ አልበላም፣ ቁርስ አልበላም ብለናል። አሁን ግን ልክ ገንዘብ ሳይኖር ሲሆን ጭንቅላት ማሰብ በቃ እኔ አልረባም ማለት ነው፣ ገንዘብ የለኝም ማለት እስከ መቼ ነው በዚህ አይነት ችግር ውስጥ የምኖረው ብሎ የማይረቡ ውሳኔዎችን ይወስናል። ለጊዜው እየጾምኩ ነው አትልም? ስልታዊ ማፈግፈግ አታደርጉ አይደል? አሁን ቢያመኝ አልበላም ነበር አይደል? ትንሽ ደግሞ ወፈር ካልኩ እንደውም ለጤንነት ምን ያስፈልጋል? ዳይት በሉት፣ ጾም በሉት ምናምን እንደዚህ አድርጎ ተቀብሎ ምን ማድረግ ነው? በጽናት ወደፊት መሄድ